ዛሬ ስለ ጫማ ማውለቅ ነው። ጫማ ማውለቅ ለምንድን ነው? ወይስ ደግሞ መቼ ነው ጫማ የምናወልቀው? ጫማችሁን የምታወልቁት መቼ ነው? በዚህ በገሃዱ ያለው ጫማ ይሄን ጫማችንን የምታወልቁት መቼ ነው? አሁን መልሱ አንዳንዶች ጋር ብዙ ልትሉ ይችላላችሁ፣ ግን ዋና ግን እቤት ስንገባ ነው አይደለም? ለምንድን ነው ቤት ስትገቡ ጫማችሁን የምታወልቁት? እቤት ስትገቡ ጫማችሁን የምታወልቁት ለምንድን ነው? እቤት ስትገቡ ቤታችሁ ስትገቡ ጫማችሁን የምታወልቁት በአንድና አንድ ምክንያት ነው። እሱ ብዙ ቦታ በቃ በዚህ በጫማችሁ ስትጓዙ ስለዋላችሁ ጫማችሁ ብዙ ተጓዛችሁበት ቦታ ሁሉ ያገኘውን ነገር ሁሉ ሲረግጥ ስለዋለ እቤታችሁ ስትገቡ ያገኘውን ሲረግጥ የዋለውን የሆነውን ነገር ይዞ እቤት እንዳይገባ ታወልቁና እቤት ትገባላችሁ። ልክ ነኝ አይደለም? ከዚህ ሌላ ነገር አይኖርም። ጫማ የሚወለቀው ሰው ወይንም ደግሞ አንዳንድ ጊዜ አልጋችንን ስንወጣ ጫማችንን እናወልቃለን። ለምን? አልጋችን ንጹህ ስለሆነ። ጫማችንን በቤት የምናወልቀው ቤታችን ንጹህ ስለሆነ። ጫማችን ይዞ ከሚመጣቸው ቆሻሻዎች ይልቅ ቤታችን ውስጥ ያለው ንጽህና ስለሚበልጥ ጫማችንን እናወልቃለን። ስለዚህ እኔ እንደዚህ አይነት እንትን አለብኝ። በቃ አውልቁላለሁ እና ብዙ ጊዜ አስወልቃለሁ። ቤታችን እንደውም አለቆቻችን ሲመጡ ጫማ ካላወለቃችሁ ብዬ በቃ ብዙ ቡረከነ ይላሉ እና ከምንቴ ጋር እባክን ተዋቸው ምናምን በፍጹም ያውልቁላል። ግን የማስወልቀው ቤቱን ንጹህ ስላደረኩ ብቻ ነው። አውልቁ ብሎ ለማለት እኮ ቤቱ ንጹህ መሆን አለበት። ሌላ ነገር ውስጥ እንዳንገባ ተውት። ግን ስለ ጫማ ማውለቅ በመጽሐፍ ቅዱስ ሁለት ቦታ ተጠቅሷል። ሁለት ቦታ። ምናልባት እንግዲህ እናንተ 3 እና 4 አግኝታችሁ ከሆነ ፈልጉ። ጥሩ ነው፣ መፈለግ ጥሩ ነው። መጽሐፍ ቅዱሳችን መፈለግ ጥሩ ነው። ግን እንደ ዋናነት ያገኘኋቸው ስለ ጫማ ማውለቅ ሁለት ቦታ ላይ ነው። ስንት ቦታ አልኳችሁ? ሁለት ቦታ ላይ ነው። እነሱም አንደኛው በዘጸአት 3:1 እስከ 5 እና ሁለተኛው በኢያሱ ምዕራፍ 5:15 ላይ ሁለቱ ቦታ ነው በጣም የተነገረው። እንግዲህ ምናልባት እነዚህ አዳዲስ መደበኛ ትርጉሞች አንዳንድ ቦታ አግኝተውት ሊሆን ይችላል ጫማ ማውለቅ ቢለው፣ እኔ ግን ፈልጌ አላገኘሁም። ምናልባት ያላገኘሁት በእኔ ፍለጋ ሊሆን ይችላል። እናንተ ቅድም እንዳልኳችሁ እናንተ ልታገኙ ትችላላችሁ። ግን መጽሐፍ ቅዱሱ ግን ስለ ጫማ ማውለቅ በቃ አስምሮ የተናገረው እዚህ ሁለት ክፍል ላይ ብቻ ነው። በኢያሱ መጽሐፍና በዘጸአት ላይ ነው ስለ ጫማ ማውለቅ። መቼም እዛ ጋር የተናገረው ይሄ ጫማ የትኛውን ጫማ የሚለውን ደግሞ እሱ በኋላ ወርደን እንነጋገርበታለን። ይሄኛውን ጫማ አሁን እኔና እናንተ ያደረግነውን ጫማ ነው እነሱ እሱ ነው ወይስ ደግሞ እግዚአብሔር ሌላ የሚያውቀው ጫማ የሚለው ሌላ ነገር አለ? እሱም በኋላ እናዋለን ካለን ጊዜ ጋር። እሺ ይህ ቃል በመጽሐፍ ቅዱስ በዘጸአት 3:1 እስከ 5 እና በኢያሱ 5:15 ላይ የእግዚአብሔር መልአክ ነው። የማን መልአክ? የእግዚአብሔር መልአክ ሙሴንና ኢያሱ ማንና ማንን? ቅድም ሁለት ቦታ ነው ብያለሁ። ሙሴንና ኢያሱ የቆምክበት ስፍራ ወይ ቦታ የተቀደሰ መሬት መሆኑን ሲነግራቸው የተናገረው ቅዱስ ቃል ነው። ምን ያገኙ? አንድ ቦታ ስፈልግ ለምንድን ነው የሚለውን ነገር ስፈልግ የቆማችሁበት ቦታ ቅዱስ ነው። ቅዱስ የተለየ ነው። አሁንና ሆሊነስ ማለት ነው። እኔ በአማርኛው ነገር እኔ አማርኛውን የሚቀናኝ ሌላውን አልችልም። ግን የተቀደሰ ቦታ ነው። የተለየ ቦታ ነው። ዝም ብሎ ቦታ ተራ ቦታ አይደለም። ይሄን የሚላቸው መልአኩ ነው።
ቅዱስ ቦታ ነው። ምን ያላችሁ አሁን የቆማችሁት በኋላ እናነበዋለን። የተናገረው ቅዱስ ቃል ነው። ምን ቃል አልኳችሁ? ቅዱስ ቃል። እሺ የመጀመሪያው ሙሴን እንመልከተው። በዘጸአት ምዕራፍ 3 ከአንድ ጀምሮ ዝም ብዬ አየዋለሁ እስከ 5፣ ምክንያቱም ሐሳቡን በደንብ እንዲያገኝልኝ። ሙሴም የዮተር አማቱን የሚዲያን በጎች ይጠብቅ ነበረ። ወደ ምድረ በዳም በጎችን ነዳ። ወደ እግዚአብሔርም ተራራ ወደ ኮረቤም መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየ። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። በጣም የሚገርም አገለጥ ነው። ቁጥቋጦ አይቃጠልም፣ ግን እሳት ይነዳል። ሊነድ የሚገባው ቁጥቋጦ ነው፣ ግን አይቃጠልም። እሳቱ ግን በጣም ይንቀለቀላል። ሲቃጠል አየ። ሙሴም ሊድና ቁጥቋጦው ስለምን አልተቃጠለም? ይህ ታላቅ ራእይ ልይ አለ። ለምንድን ነው ያልተቃጠለው? ይህ ታላቅ ራእይ ነው፣ ልዩ ነገር ነው። በዘመኔ አይቼ የማላውቀው ሰምቼ የማላውቀው ልዩ ነገር ነው። ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ ተመልከቱ። እግዚአብሔርም እሱ ብሎ ያለው ማንና ሙሴ ሊመለከት እንደመጣ ባየ ጊዜ አረ ይሄ ነገር ምንድን ነው ብሎ ጀርባው ሰጥቶ የሄደ ሰው አለ። አንዳንዶቻችን ብሎ ያስፈራሉ ነው ጠለን ነው ምን። እሱ ግን ሊመለከት እንደመጣ ባየ ጊዜ ማን? እግዚአብሔር። አያችሁ መሻቱን ባየ ጊዜ የሆነ ነገር በቃ ፈልጓል። ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ሆኖ እሱን ጠርቶ ሙሴ ሙሴ ሆይ አለ። ሙሴ ሙሴ ሆይ አለ። ደስ ሲል ጌታ ይባረክ። ራሱ አጠራሩ ውስጥ ጨው አለበት። አንድ የተነሳ አንደኛችን አሁን እገሌ እንደምጠራለት እገሌ ዝም ብሎ አይደለም። ሙሴም ዝም ብሎ ሰው አይደለም። እግዚአብሔርም ደግሞ ዝም ብሎ የሚጠራ አይደለም። ሙሴ ሙሴ ሆይ የኔ አብ ዛሬ እንደዚህ ይጥራችሁ። አሜን። እንዴት ያለ ይሄ እግዚአብሔር እኮ በቁልምጫ ስም ጠራውሽ፣ አንቺ ግን አላወቅሽ ይላል እግዚአብሔር ቃል። በምን ስም ጠራውሽ? በቁልምጫ ስም። እገልዬ ብል አቆላምጭ፣ አንቺ ግን ምን አለሽ? ጌታ ስም ለዘላለም የተባረከ። አያችሁ በቁልምጫ ስም ጠርተውን የሆነ ጉድለት ሲያገኙብን በቁልምጫ ስም አይደለም። ስማችሁ እንኳን አዝረክርከው ሊጠሯችሁ ይችላል። ግን ሁል ጊዜ ጌታ ይባረክ። አንድ ጊዜ እንዲሆነ እሷ እንኳን ለቀልድ ነው። ያው መኒ ብዙ ጊዜ ካላት ፍቅር የተነሳ ለኔ ያላትን አክብሮት ልቧን አውቃለሁ። በእግዚአብሔር ፊት ስለቆምኩ እንደው ልናገር አይደለም እና አልጎበኛዋትም፣ እንደ ቅርብ ሰው አልጎበኛዋትም። እና ድሮ በኃይል ብራር በጠራኝና እዛ ጋር እንትብላ
በኃይሉ ስትል ኧረ እባክሽ ቢያንስ ፊደሎችን አዝረከረክሻቸው አቀራርቢያቸው አልኩኝ። ገባኝ። ትክክለኛ እንትን ነው። ያንን ለማንሳት አይደለም፣ ትንሽ ላግኛችሁ ብዬ ነው። ጌታ የተባረከ። ደረቅ እንዳይሆን ንግግራችን። ከኔ ጋር ናቸው። ምን መሰለህ ብላችሁ ምን ዋጋ ነው? እንደዚህ ያዋዛው ነገሮችን ካለ እውነት ጋር ብናገር ሰማል አይደካክማችሁም። ይሄ አየሩ ቀላል አይደለም። እኔም ብዙ አለመንኳችሁ ላውጣም ዳውለቀም አላልኳችሁም። ስለዚህ ቀላል አይደለም። ስለዚህ ክብር ለኢየሱስ። በቁልምጫ ስም ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። እሱ ምን አለ? እነሆኝ። በቃ ትክክለኛ እንትን እነሆኝ አለው ሰማለሁ ማለት እነሆኝ። አሁን እኔ የላችሁ እነሆኝ አትሉኝ። አቤት ምን ፈለግ ገምትል እነሆኝ አለ። ወዲያውም አለ ወዲያውም አለ ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው ብለን አንተ የቆምክበት ይህቺ ስፍራችን ምድር አሁን ያለበት ማንነት የተቀደሰ ነውና እግርህን ጫማን ከእግርህ አውጣ አለው ይላል። እሺ ሁለተኛው ኢያሱ ምዕራፍ 5 ኢያሱ ምዕራፍ 5 ይሄ ነገር ትምህርት ሊሆንብኝ ነው መሰለኝ። እሺ ኢያሱ ምዕራፍ 5 እሺ ኢያሱ ምዕራፍ 5 ቁጥር 15 እሺ ከ14 ሊጀምረው እርሱም አይደለም ትንሽ ኢያሱ እዛ ጋር ጦር ሜዳ አለ። በጦር ሜዳ ውስጥ መልአኩ መጥቶ እንደ ሰው ተገልጦ እንትን ባለበት ጊዜ ያው የምታውቁትን ነገር ነው። ትንሽ ለማያያዝ ብዬ ነው። አየና ይሄ የተለየ ነው። ከማን ወገን ነህ አለው። ከማን ወገን ነህ? ከጠላቶቻችን ነህ ወይስ ደግሞ የኛ ወገን ነህ አለው። ከማን ነህ? አንተ ማን ነህ አለው። ጦር ሜዳ ውስጥ ነው፣ ውጊያ ላይ ነው። ከየት ነው የመጣው? ማን አንተ? ከየት ወገን ነህ? እሱን ነው። እርሱም አይደለሁም እኔ ከማንም ወገን አይደለሁም ማለት ነው። አይደለሁም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ይላል ሰገደና ጌታዬ ለባሪያህ የሚናገረው ምንድን ነው? ደስ አይልም? ጌታዬ በግንባሩ ድፍት አለና ጌታዬ ለባሪያው የሚናገረው ምንድን ነው? እንዴት ምን በቃ እቺን ተናግሬ ራሱ ወርዶ ምንድን ነው የምትናገረው? እንደዚህ በሉት ለባሪያ አሁን ለኔ ለባሪያ እዚህ ጋር መልአክ የለም። አሁን እግዚአብሔር ነው በመካከላችን ያለ። ግን እንደዚህ የምንልበትን አቅም በውስጣችን እግዚአብሔር ይጨምርልን። የሚገርም ቃል ጌታ ለባሪያ የሚናገረው ምንድን ነው? ምንድን ነው ያለ? ምን ልትለይ ነው? የወደድከው ምንድን ነው? ምን ልትለይ ነው? ምን ልትለይ ነው አለው። የእግዚአብሔርም የሰራዊት አለቃ ኢያሱ አንተ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ አለው። ኢያሱ እንዲሁ አደረገ። ደስ አይል? የእነዚህ የባሪያዎች መንፈስ በእኛም ላይ በዚህ ዘመን ይሆንብን። አሜን አሜን በሉ። አሜንታዎቻችሁ እንዳይደክም። እሺ
አትቅረብ አለው። ሙሴ አትቅረብ፣ በዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማን ከእግር አውልቅ አለው ይላል። ይህ ማለት ከኔ ጋር መጓዝ የምትፈልግ ከሆነ ማለት ነው። ከኔ ጋር አብረህ ከዚህ በኋላ ባለፈው ህይወት በብዙ ነገር ውስጥ አልፋል። በብዙ ነገር ውስጥ አልፋል። ከዚህ በኋላ ግን እንደ ባለፈው እንደ ተመላለስክባቸው ዘመን እንድትመላለስ አልፈቅድም። ማንነትህ ታዛዥ መሆን የሆነ ነገር እንዳለበት ስለገባኝ እንደቀደመው እንድትመላለስ አልፈልግም ማለት። የቀደመው የሙሴን ህይወት ዛሬ ብናገረው ሌላ ሰዓት እንኳን አይበቃል፣ ቀኑ ሙሉ አይበቃል። አንዳንዶች ታውቃለህ የሙሴን ህይወት ምን አይነት ሰው እንደነበረ፣ ምን አይነት አስቸጋሪ የሆነ በደል ወይ ደግሞ የሰው በመግደል ደም በእጁ ላይ እንደነበረ ሰው የገደለ ሰው ነው። ለእግዚአብሔር የቀና ሰው ግን የሚገርመኝ ነገር ቢኖር ግን እግዚአብሔር ይህንን ሰው ነው ማለፍ ያልፈለገው። በዚህ ሰው መንገድ ላይ ነው እግዚአብሔር ያንን ነገር ያደረገው። ቅድም ያነበብኩላችሁ ዝም በማንም አይደለም። ያን ሰው እግዚአብሔር ያውቀው ነበረ። ለእግዚአብሔር የሚቀና ሰው ነው። በልቡ እግዚአብሔርን የሚፈልግ ሰው ነው። ስለዚህ እግዚአብሔር እሱ ሊገናኘው የወደደበት መንገድ ቅድም እንዳነበብኩላችሁ የሚገርም መንገድ ነው። ስለዚህ እንዲህ አለ፣ በቃ በቀድሞ ማንነት እንድትመለስ ስለማልፈልግ አለ። በቀድሞ ህይወት እንዳትመላለስ፣ በዛ እንድትመላለስ ስለማልፈልግ ጫማን ከእግርህ አውጣ አለ። ኢያሱም ጋር እንሄዳለን ካለን ጊዜ ጋር ጌታ ለባሪያው የሚናገረው ምንድን ነው አለ። ቅድም እንዳልኩት ምንድን ነው? የኢያሱን ህይወት ታውቃላችሁ። አካሄዱ እንዴት ያለ ለእግዚአብሔር ጨካኝ፣ ለጽድቅ ጨካኝ እንደሆነ፣ ምን አይነት ሰው እንደሆነ ታውቃላችሁ። ታሪኩ ብዙዎች የለም ለስለላ ሄደው ሲመለሱ እግዚአብሔር ወተትና ማርን የምታፈስበትን ምድር ሰጣችኋለሁ ብሎ በተናገራቸው ምድር ላይ ለስለላ ሄደው ሲመለሱ አብዛኞቹ 10 በእግዚአብሔር ማንነት ያልተደገፉ ሰዎችን ግን ሲያዩ እኛ እንዳንበጣንን እኛ እንደዚህ ነው ብለን ስንፍና የተናገሩ፣ ይሄ ግን እግዚአብሔር የተናገረንን ምድር አሳልፎ ይሰጠናል። ስለዚህ በምንም አይነት ልባችሁ አይውደቅ ብለው የእግዚአብሔርን ሕዝብ ልብ ያደከሙትን ሰዎች ሳይሆን እንደገና ልባቸው እንዲቀና በእግዚአብሔር ላይ እንዲታመኑ የድል ቃል የተናገረ ሰው ነው። ይህ ሰው እንዲሁ የሚተው ሰው አይደለም። ገና እግዚአብሔር በሱ ሊገለጥ በሱ ሊሰራ ያለው ነገር እንዳለ እግዚአብሔር ስላየ ጫማህን ከእግርህ አውጣ። አንተ ምንድን ነው እግዚአብሔር የምትናገረው ለዚህ ሰው አለ። የሚገርመኝ ነገር ቢኖር ግን የቆምክበት ምድር የተቀደሰች ነች አለ። ግን ጫማህን ከእግርህ አውጣ ብሎ ሲለው የገረመኝን ቃል እዚህ ላይ እንደታዘዘው እንዲሁ አደረገ ይላል። ከኔ ጋር ናቸው? ምን እንዳለ እንደታዘዘ እንዲሁ ነው ያደረገው። በቃ ለተናገረው
ይሄ ጥሩ ይሰማል። ጥሩ ነው መጨረሻ ነው ከፍ ዘቅ ይላል። እሺ ጥሩ ነው የሚሰማው። እሺ ጌታ ይባረክ። ብዙ ጊዜ እንደዚህ ከፍ ዝቅ ስለሚል ብዙዎች እኩል አይሰሙምና ሲነግሩን ቆይተው በጣም እንትናለውና ጌታ ይባረክ። ይሰማችሁ ካልሰማ ምልክት ማድረግ ነው። ከደከማችሁ መቆም ትችላላችሁ። ክብር ለኢየሱስ ይሁን። እዚህ ጋር የሆነ ስራ እንትን የለም። እናንተ እኔ እየሰበኩ እናንተ ብትቆሙ መልአኩ መጥቶ እግርግራችሁ ወይ ጭንቅላታችሁን እያለ ድፍት ታደርጋችሁ። ሰዓቱን ያውቃል እግዚአብሔር። ደካሞች መሆናችንን ያውቃል። ስጋ ለባሾች እንደሆን ያውቃል። ሙቀቱን ያውቃል። ነገር ያውቃል። ስለዚህ ዘና ብላችሁ ስሙ። እሺ ጌታ ይባረክ። አንዳንዱ አይናችሁ ከመልበል ሲል ብድግ ብለው መስማት ፈቀጀላችኋል። ጌታ ይባረክ። አሜን ነው። እሺ እንደ ታዘዘው አደረገ። እግዚአብሔር እንደሚያዘን ማድረግ እንድንችል ፍሬያማ እንድንሆን ጌታ ይርዳል። ታውቃላችሁ ፍቃድ አለ። ፍቃድ የሚባል ነገር እንኳን ታዞ አላደርግም ማለት ይቻላል። ስለዚህ እንደ ታዘዘው አደረገ ይላል። ለመሆኑ በዚህ መጽሐፍ ቅዱሳዊ ወይም መንፈሳዊ ቃል አንጻር የእግር ጫማ በምን ትመስሉታላችሁ? በምን እንመስል? የተለያየ ትርጉም ቅድም እንዳንቀርኩ መግቢያ ላይ ብዙ ትርጉም ሊሰጠው ይችላል። እኛ ግን ዛሬ በዚህ በማለዳ በመንፈሳዊ ቃል አንጻር ነው የምንመለከተው። በሌላ አይደለም። ቅድም እንዳንቀርኩ የቤት ጫማ እሱ ነው። አሁን በመንፈሳዊ ነካ አድርጌላችኋለሁ። ስብከቴን በዚህ ዙሪያ ነው። ስለዚህ የዚህ የጫማው ምሳሌ አድርጌ ያልኩት በአሮጌው ሰው ማንነት መስየዋል። ጫማ በዚህ በመጽሐፍ ቅዱስ ሰው አሁን ባየነው እንትን ጫማው የአሮጌ ሰው ምሳሌ ነው። የምን ሰው አልኳችሁ? የአሮጌው ሰው። በቃ በአሮጌ ሰው ማንነት እግዚአብሔር አይገለጥ። ስለዚህ በአዲሱ ሰው የአሮጌው ሰው ምሳሌ አድርጌ ነው ጫማን ዛሬ በእናንተ ፊት ስለ ጫማ የምንነጋገር። አሮጌው ሰው ማንነት በአሮጌው ሰው ውስጥ ነው ያለው። የአሮጌው ሰው ማንነት ባህሪው ያለው በአሮጌው ሰው ውስጥ ነው ያለው። በውስጥ ነው ያለው። ውስጣችሁ ነው ያለው ባህሪ። ምክንያቱም አሮጌው ሰው ከአዳም የተወረሰ ኃጢአት ያለበት ተፈጥሮ ነውና የአሮጌው ሰው ማንነት ዝም ብሎ ይመጣል ከአዳም አብሮ እየተያዘ ባህሪው ዛሬ እኛ ጋር የደረሰ የሚቀጥል ማንነት አለው። በእግዚአብሔር ቃል ነው። በአንደኛ ቆሮንቶስ 15:47 የፊተኛው ሰው ይላል። የፊተኛው ሰው አሮጌው ማለት ነው። ከመሬት መሬታዊ ነው። የፊተኛው ሰው የቀደመው አዳም የተገኘው ከመሬት ነው። ከመሬት ነው። ስለዚህ መሬታዊ ነው። አስተሳሰቡም ሁሉ አሮጌው ነገር ምድራዊ ነው። አሮጌ ነው። አሮጌ ጫማ አሮጌ ነው። ለዚህ ነው በአሮጌ ሰው ማንነት የእግዚአብሔር ክብር ሊገለጥ ስለማይችል አሮጌውን ማንነትህን አውጣ ባለ ጫማህን ከእግርህ አውጣ። ለምን? በአሮጌ ሰው በቀደመው ስትመላለስ እንደነበረ
በዛ ህይወት ከዚህ በኋላ ልትቀጥል አትችልምና አሮጌው ማንነትን ጣለው፣ አውጥተህ ጣለው። አዲስ ስፍራው መንገዱ ከዚህ በኋላ ያለው ነገር ቅዱስ ስለሆነ ምን ስለሆነ? ቅዱስ ስለሆነ። ክብር ለኢየሱስ ይሁን። አሜን ነው። ስለዚህ አጠራጥረ የሥራው ጌታ እግዚአብሔር ዛሬም በዚህ በማለዳ ለእኔና ለእናንተ የሚናገረን እውነት አለ። እግዚአብሔር ስለሚፈልገን በቀረልን የህይወት ዘመናችን እግዚአብሔር ክብሩን መግለጥ ስለሚፈልግ፣ ባንቺ መግለጥ ስለሚፈልግ፣ ባንተ መክበር፣ ባንቺ መክበር እግዚአብሔር ስለሚፈልግ የቀደመውን ኑሯችሁን፣ የቀደመውን አስተሳሰባችሁን፣ የቀደመውን ማንነታችሁን እንድትጥሉ በዚህ በማለዳ የሰራዊት ጌታ እግዚአብሔር ለእኔና ለእናንተ ቃል አለው። አሜን ነው። ቃል አለው። ዝም ብሎ የመጣ ቃል አይደለም ወገኖች። ዝም ብሎ ቀደም ሲል ሰምታችሁት ሊሆን ይችላል። እኔ ግን ራሴን ያየሁበት ቃል ነው። በአሮጌ ማንነት የእግዚአብሔር ክብር ሊገለጥ አይችልም። አዲስ ምክንያቱም ያለንበት ህይወት የቀድሞ ህይወት ላይ አይደለም። ያላችሁበት አሁን ያለንበት ማንነት የዚህ የክርስትናው ህይወታችን የቀድሞ ህይወት አይደለም። በቀድሞ ማንነት የምትመላለሱ ካላችሁ፣ የምንመላለስ ካለ ግን ከዚህ በኋላ ግን በጥንቃቄ እንድንመላለስ እግዚአብሔር ይፈልጋል። ባለቀ ዘመን የማያልቀው የአባታችሁን ስራ ሰርታችሁ ማለት ትፈልጋላችሁ። አሮጌውን ነገራችሁን ዛሬ ጣሉት። አሜን ነው። ጣሉት። እግዚአብሔር ከእናንተ አሮጌ ነገር ጋር ስራ ይሰራል። ህይወታችሁ አይለወጥም፣ ኑሯችሁ አይለወጥም፣ አስተሳሰባችሁ አይለወጥም። የእግዚአብሔር እጅ አይከፈትላችሁ። ከኔ ጋር ናችሁ። ሲታችሁ ነው ወዛውስ። ክብር ለኢየሱስ ይሁን። ስለዚህ ዛሬ አሮጌ ነገር ይጠራል። አውልቅ። የቆምክበት ያላችሁበት ህይወት በቀድሞ ዘመን እንደተመላለሳችሁበት ህይወት አይደለም። የተለየ ዓለም ውስጥ የገባን የእግዚአብሔር ክቡር ልጆች ነን። ስለዚህ እንደተከበረ በከበረ ማንነት እግዚአብሔር እኔና እናንተን ሊጠቀምብን በእኛ አልፎ ሊሰራ ይወዳልና በቀደመ ማንነት፣ በአሮጌ ማንነት እርሾ በሆነ ነገር በያዛችሁት ነገር እሱ ተደብቆ እሱን ሰውሮ እሱን ይዛችሁ ክብር ይገለጣል። ሞኝነት ነው። ይህንን ዛሬ እነግራችኋለሁ። ለእኔም ነግረዋለሁ፣ ለራሴም ነው። አይሁን። ስለዚህ ክብሬን ማየት ትፈልጋላችሁ ብሎ እግዚአብሔር አሁን ቢጠይቃቸው መብት አላችሁ፣ ፈቃድ አላችሁ። ብትወዱ ነው። ብትወዱ አላስገደዳቸውም። ሙሴንና ኢያሱን እግዚአብሔር አላስገደዳቸው። ቦታው ግን የያዛችሁበት ይሄ መንገዳችሁ ግን አለ ቅዱስ ነው። ዝም ብሎ እንደሚወጣና እንደሚገባ አይደለም ማለት የእግዚአብሔር ቃል በጣም የሚገርም ቃል። ተሻግረ የምትወርሳት ምድር ቀድሞ እንደወጣባት አይነት ምድር አይደለችም። እንደዚህ ነው ሲናገር። አሁን ተሻግረ የምትወርሳት ምድር እንደ ቀድሞ ምድር አይደለችም። በቀድሞ ልምምድ እንደፈለክ የገባ የወጣ የዘመርክ እንደፈለክ የምትመላለስበት ምድር አይደለችም። የተለየች ምድር ነች አለ ሲነግራቸው። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የእግዚአብሔር ክብር የሚገለጥ
ነች አለ። በጣም የሚገርም ቃል ነው እሱ ጋር አባቴ ተለፍ አየሽ አይደለችም ማለት እንዴት ነው ይሄ እግዚአብሔር እንደዚህ በእንደዚህ አይነት ህይወት ተመላልሰን በእኛ እውነት ያልተገለጠበት ምክንያት ምንድን ነው? እሱን ልንጠይቅ ልንፈትሽ ይገባል። ካልሆነ ነገሰ ሞተ፣ ከነገሰ ሞተ ህይወት እግዚአብሔር ዛሬ ነፃ ያውጣል። አሜን ነው። በመጽሐፍ ቅዱስ ውስጥ ያዋቸው ብዙ ነገስታቶች ነገሰ ይልና አንድም ታሪክ የለው። በክርስትና ህይወት ውስጥ እኔና እናንተን እግዚአብሔር የሚፈልገን የታሪክ ሰዎች እንድንሆን ከወሬ ከንግግር ያለፈ ታሪክ በእግዚአብሔር ፊት ታሪክ የእግዚአብሔር ክብር የሚገለጥብን አያችሁ። አንድ ምስክርነት ሰማሁ ዛሬ። እንደዛ ሊያደርገኝ ይፈልጋል መሰለኝ እግዚአብሔር። 3 አይነት ሰባኪዎች አሉ አለ በቤተ ክርስቲያን። 3 አይነት። አንደኛው እንደሱ ሊያደርገኝ ፈለገና ራሴን ትልበል ምንድናችሁ እናንተ የምትመጡት አላችሁ። እግዚአብሔር ሰው ያጣ ይመስላችኋል አለና ጥቅስ ጠቅሶ እናንተ ባታመልኩት እነዚህ ድንጋዮች ተነስተው እግዚአብሔር አንተ ለዘላለም ክበር ይሉታል። ዝም ብሎ በዋን ዝም ብሎ ቀልደኞች ነበሩ፣ ያፌዙ ነበረ እና በጣም ኃይለኛ እንትን ነው። በእግዚአብሔር ቤት ውስጥ እንደዚህ አይነት ሰዎች አሉ። አገልጋይ ቤቱ እንደዚህ ነው የተመሰረተው። ስለዚህ ሁላችሁም ሂዱ አትምጡ ከዛሬ ሰዓት ጀምሮ አለና ኃይለኛ ቃል ተናገራቸው። ሲናገር በሳምንቱ ሲመጣ የመጣው ሰው ሩብ ሰው መጣ፣ 75% ቀረ። ሁለተኛው ሰባኪ እሱ ነበር ተረኛና ወገኖቼ እግዚአብሔር ባህሪ ነው፣ እግዚአብሔር እንደዚህ ነው አለና አላቸው። በሚቀጥለው ሳምንት ግማሹ መጡ፣ ከግማሽ በላይ መጣ። ሶስተኛው ሰባኪ የእግዚአብሔር ፍቅሩ እንደው ስል በሙሉ መጡ፣ በወልዛኛው ማለት ነው። 3ቱም ያስፈልጋሉ። ምን ለማለት ፈልጌ ነው? የእግዚአብሔር ክብር እንዲገለጥባችሁ ከፈለጋችሁ ከዚህ በኋላ በተለየ ማንነት ልንመላለስ ያስፈልጋል። ካልሆነ አትድከሙ። ክርስትና ድካም። ለዚህ ክርስትና ያለ እግዚአብሔር ድንቅና ተአምራት በሕይወታችሁ የማይገለጥ ከሆነ አሰልች ነው፣ መንገዱ ያሰለቻል። ምን ነው አለ አስበቃ ምን ነው ይኸው እናንተና እንደፈለገ እየከተፉ እንደፈለጉ እየሆኑ ነገር ተሳክቶላቸው ይወጣሉ ይገባሉ። እኔ ግን አንተን እየርኩ አያችሁ። ክብር ካልተገለጠ እንደዛ ነው። ዛሬ ክብሩ እንዲገለጥባችሁ አሮጌ ነገሮቻችሁ እንድናወልቅ የሁላችንን ጌታ ይርዳን። ክብር ለኢየሱስ ይሁን። ብዙ ነው አሮጌ ነገር ብዙ። እሺ ከብዙዎቹ ጥቂቱን አንደኛ ምን እናውልቅ? እግዚአብሔር እንዲከብርብን ምን የትኛውን ጫማችን እናውልቅ? ከባህሪዎቻችን እያደረግን ካለ ነው የትኛውን ብንተው ነው? የትኛው ላይ ነው ታስረን ያለ ነው? አንዳንዶቻችን የታሰርነው በዚህ ነገር ነው፣ አንዳንዶቻችን በዛ። ሁሉም ግን እስራት አሮጌ ነው፣ አሮጌ ጫማ ነው። ሁሉንም ግን በዛም ታሰር በዚህም በዛም እግዚአብሔር ካልከበረበት ዛሬ አውልቀህ ትጥለዋለህ። እግዚአብሔር በምትኩ ይከብርብሃል። አሜን ነው። ክብር ለኢየሱስ ይሁን። እሺ አንደኛ የውሸትን ጫማ እናውልቅ። ውሸት አንዳንድ ጊዜ በብዙ ንግግር ውስጥ ያለፈ ቆሻሻ ነገር እንደሚወጣ የስንፍና ቃል እንደሚወጣ እግዚአብሔር ይናገር እና አንዳንድ ጊዜ ከባልንጀሮቼ ጋር ሳወራ ፋታ ሳልሰስቀ
ይሄ ነገር ያመልጠኝ ይሆን ይላል ራሴ ፈትሻለሁ። ፈትሹ ብዙ ስትናገሩ ውሸት። ስለዚህ የውሸትን ጫማ አውልቀን እንድንጥል ጌታ ይርዳን። በኤፌሶን ምዕራፍ 4 ቁጥር 25 ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ምን ሆነናልና? ብልቶች። አቶሽ አሮጌ ነው። እንደ ወሬ ለማሳመር ብለን አንዳንድ ጊዜ እኮ ስናሽ ነው አቤት እዚህ በቃ ያለው ነገር ተርትረን እውነት ነው ወይ ብለን በቃ ለሌላው የነገርነው ሰው ያ ሰው በሌላ በኩል ታሪካችንን ሊያገኝ ይችላል። ይሄ ዘመን ደግሞ እንዳይመስላችሁ ይሄ ዘመን መንደር ዓለም አንድ ጠባብ ነች። እዚህ ጋር ያለውን ከውን አገር ቤት እንደዚህ ሆኜ ሙዚቃ ነፍቼ ትናም እንደዚህ ያሩ ምን አለ ማን ቀጠቀጠ ተው ከዚህ በኋላ ዓለም ጠብ እገሌ እኮ እንዲህ ብሎኝ ነበር እሱ ኧረ የሰፈሬ ሰው ነው። ቆይት ያለ ነው እዚሁ ነው። አንድ የሆነ ሰው ስለሌለ ቢኖርም ጥሯል። እኔ አለ እንደዚህ አህያ እንደዚህ ያርግ ያለ የተማርኩት ትምህርት አለ። አንዳንዶች ታውቃለህ ተገለያዩ የተማርኩት ትምህርት በጣም ኃይለኛ ትምህርት ነው አለ። በኢትዮጵያ ውስጥ በነበርኩበት ዘመን አህያ እንደዚህ ያርግ ብለዋል። አህያው ድፍት ይላል። የተማርኩት ትምህርት አለ። እንደዚህ አይነት ትምህርት የተማርኩት ብሎ በቃ ተተረተረ ነበር። ኋላ ቆይቶ እሱ እኮ እዛ መንደሩም ውስጥ አላለፈም። በመንደሩ እና ውሸትን ይልቁንም ምን ብልቶች ሆነናል። ይሄን ትንሽ ብልቶች የሚለው ነገር እርስ በርሳችን ብልቶች ሆነናል። እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ለምን ብልቶች ታውቃላችሁ? እጅ እንዴት እግርን ሊዋሸው ይችላል? እንደዚህ እኮ ብልቶች ሆነናል ማለት አንድ ሆነናል። በማን? በክርስቶስ። ከዚህ በኋላ ወንድሞቻችሁ እህቶቻችሁን ቀርቶ ሌላውንም አትዋሹ። በቃ ብልቶች ሆነ መጽሐፍ ቅዱስ ታውቃለህ ይዋሻሉ። ብልቶች ሆኖ ይዋሻሉ። በቤተ ክርስቲያን ውስጥ አማኞች ሆኖ ይዋሻሉ። እንዴት ወንድሞቻችሁ ብልቶች ናቸው? ይሄ እኮ ታውቃለህ ይሄ ጆሮን ሲዋሽ ማለት ነው። ይችላል መዋሸት። እጅን ሊዋሸው ይችላል። እግርን ሊዋሸው ይችላል። እንዴት በእግዚአብሔር ቤት ጠያፍ እንደሆነ የእግዚአብሔር ክብር እንዳይገለጥ ከኔ ጋር ናቸው ወይ? አወዛውዙ ሌላ ጋር አትሂዱ። እኔ ሁላችሁን ስለማይ ሌላ ጋር አትሂዱ። እና ታውቃላችሁ ጌታ ይተባረክ። ታውቃላችሁ እዚህ ቆሜ ሁላችሁንም ስለማይ ሐሳቤ እንዳይበተን እናንተም ከደከማችሁ መውጣት ነው መቆም ነው። ስለዚህ ምን ልላችሁ ፈልጌ ብልቶች ሆነናል። እንዴት ይሄኛው እግር ማለት ነው። እግር ብልት ማለት የአንድ ሰውነት አካል ክፍል ማለት ነው። ይሄኛው የቀኝ እግሬ በምን አይነት ሂሳብ የግራ እግሬን ሊያታልለው ይችላል? ለምን ይዋሻል? ስለዚህ አሮጌ ነው። የውሸትን ጫማ እናውልቅ። ሁለተኛ ቁጣ። የቁጣን ጫማ አውልቁ። ዝም ብላችሁ ተነስታችሁ ተነስተን አንቆጣ ብድግ ቁጥ በጣም አደገኛ ነው። የቁጣን ጫማ አውልቁ ብለን ያዕቆብ 1:20 የሰው ቁጣ የእግዚአብሔርን ቤት አይሰራምና ይላል። የሰው ቁጣ አንዳንድ ጊዜ በቃ በቤተ ክርስቲያን ይቆጣሉ። አንዳንዶች ጽድቅ የሌለበት ቁጣ። የእግዚአብሔር ቁጣ አትቆጡ። ከተቆጣችሁ የእግዚአብሔር ቃል እንዲናገራል
4 ኤፌሶን ከ6 እስከ 7 ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ግን ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡ ይላል። ከተቆጣንም የጽድቅ ቁጣ ነው። ቀኑን ሙሉ ግን ሙሉ ቀን ሳምንት እስከ ሳምንት ይሄ ተገቢ አሮጌ ነው። አሮጌ ጫማ ክብሩ እንዳይገለጥ ይከለክላል። እግዚአብሔርን እንዳታዩት በቃ እንደ ግድግዳ ይሆንባችሁ። ግን ተቆጡ፣ ፀሐይ ግን አይግባ፣ ለቁጣ ፈንታ አትስጡ። ይሄ ለዲያብሎስ ፈንታ አትስጡ ማለት ትንሽ በጣም ቆም ያደረገ ነገር ነው። ያለ አግባብ የሆነ ቁጣ ለዲያብሎስ በር እንደመክፈት ነው። ዝም ብሎ ያለ አግባብ ዝም ስትቆጡ ለሰይጣን በር። ምክንያቱም ለዲያብሎስ ፈንታ አትስጡ ብሎ ካለ በር ከፈታችሁ ማለት በሩ ነው፣ የሰይጣን በሩ ነው ማለት ነው። ሐሜት ሶስተኛው የሐሜትን ጫማ ነው። ሐሜት አሁን ብዙ መናገር ይቻላል። በቃ ሐሜት እናቁ። አሜን። አሮጌ ነው ሐሜት። ምን ዋጋ አለው? ያኛው ሰው ዝም ብሎ ቢሰማችሁ ደስ ይላል። እባክህ ያለ የሳቀ ቢሰማችሁ እግዚአብሔር ቢያስነባችሁ ምን ይጠቅማል? ምን ይጠቅማል? እኔንስ እሺ ታስደስቱኛላችሁ ወደ የጃማው እባክህ ያለ ስለኔ ነው ለኔስ ትነግራላችሁ። እግዚአብሔር ግን ሐዘንተኛ ማድረጋችሁ ምን ይጠቅማል? እግዚአብሔር ቢያዝን ዋናው ቢያዝን ምን ይጠቅማል? ዋናችንን ከምናሳዝን ለዘላለም ባናወራስ በቃ ባና ምን ይጠቅማል? ጎጆ አይሰራም። ሐሜት ጎጆ የሚሰራ ቢሆን ኖሮ እግዚአብሔር በሩቲን ነበር ያደፋፍረን ነበር። ግን አሮጌ ጫማ ነው የቆማችሁበት። አሁን ያላችሁበት ህይወት ይሄንን አይፈቅድላችሁ። ያለንበት ህይወት አሁን ያላችሁ የክርስትና ህይወት አይፈቅድልህም። ስማ እኔ አይፈቅድልህም። እናንተም ለራሳችሁ ንገሪው እንዳይመስልሽ። ከዋናው ከጽድቅ ጎዳና ከምንጎድል ብናቆመውስ? እንደዚህ ይናገራል ምሳሌ 20 ቁጥር 19 ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ስለዚህ ከሐሜተኛ ሰው ጋር አትወዳጅ ይላል። ዘዋሪ ሐሜተኛ ይላል። በጣም የሚገርም ቃል። ዘዋሪ ሐሜተኛ ምስጢርን ይገልጣል። እየዞረ ያለ እዛ የሰማው ምስጢር ዘረጥሩ። የሚገርመኝ ነገር ቢኖር እንደዚህ ብሏል፣ ምስጢርን ይገልጣል፣ ስለዚህ ከሐሜተኛ ሰው ጋር አትወዳጅ፣ ወዳጅ አታድርገው። ለምን? እውነተኛ ወዳጅህን ምስጢረኛ ወዳጅህን ያሳዝናልና። እሺ፣ አራተኛ የዘረኝነት ጫማ። የዘረኝነትን ጫማ እናውልቅ። በሽታ እንደኔ እንደዚህ ከዚህ ተናግሬ እንደሆነ ወንጌልን የሚያገለግል በጣም ስለ ወንጌል ዋጋ የከፈለ ማውቆን ዋጋ የከፈለ በጣም የተራበ በጣም የተጠማ አውቀዋለሁ። ምናልባት በዚህ ሚዲያ ላይ የሚያው ሰዎች ያውታል እገሌ ብዬ ስናገር ብዙ ዋጋ የከፈለ ነገር ግን በዘመኑ አስቸጋሪ ሁኔታ ዘረኛ ሆኖ በረሃ የወረደ ወንጌላዊ የማውቀው ጓደኛዬ በሕይወት ይኖር አይኖር አላውቅም። እኔ እሱን አይደለም ነገር የዘረኝነትን ጫማ እናወልቅ። በገላትያ 3:38 ከእንግዲህ አይሁዳዊ የግሪክ ሰው ጨዋ ባሪያ የለም፣ ሁሉም በክርስቶስ አንድ ነው ማለት። ሁሉም በክርስቶስ አንድ ነው። ስለዚህ ዘረኛ ነውን በተበደሉ ሰዎች ግን መቆም እሱ ተገቢ ነው።
መጽሐፍ ቅዱሳዊ የተበደሉ ሰዎች አንዳንዶች በተበደሉ ሰዎች ጎን ሲቆሙ ዘረኛ ነህ ይባላል። አይደለም። ከተበደለ ሰው ጋር ቆሙ። ጸልዩ በእግዚአብሔር ፊት ስለተበደለ ሰው ትክክለኛ ነገር ተናገሩ። ተበድሏል እንናገርለታለን። እባካችሁ አቁሙ አትበድሉ ብንል ፖለቲከኛ ስን ዘረኛ ስንሆን አደገኛው ከዋናው ነገር ያወድለናል። ስለዚህ ዘርን ለዘር መስጠት ነው። ዘርን ለዘር ብዙ ፍሬ የሚያፈራው ዘርን ለዘር ስንሰጠው ከኔ ጋር ናችሁ? እሱ ነው። ሌላው የትዕቢትን ወይ ደግሞ የትምክህትን ጫማ እናውልቅ። ትዕቢት ትምክህት እንደው ትዕቢተኛ በምሳሌ 16-18 ትዕቢት ጥፋትን ኩሩ መንፈስም ውድቀትን ይቀድማል ይላል። ውድቀትን ይቀድማል። ገና ስትከበዱ በወንድሞች አለ ትዕቢተኛ ስትሆኑ እኔ ስትሉ በቃ ወድቃችኋል። እኔ ገሌ እኔ ስትተቡ ገና ትከሻችሁን እንዲህ የነበራችሁ እኔ ብላችሁ ስትሉ ወድቃችኋል። መጽሐፍ ቅዱስ እንደሱ ነው የሚናገረው። በደንብ ውድቀትን ትቀድማለች ይላል። በማንም ላይ የትዕቢትን የትምክህትን ነገር ልናሳይ አይገባም። አሮጌ ጫማ ነው፣ አሮጌ ነው ጣሉት። የእግዚአብሔር ክብር ከእናንተ ጋር እንዳይሆን የለመናችሁትን ልመና እንዳትቀበሉ ይከለክላችኋል። እንዲህ ስትሉ ይዘጋል፣ ሰማይ ይዘጋባችኋል። ሰማይ ከሚዘጋብን ይሄ ነገር ቢቀርብን አይሻል? ለዘላለም ሰማይ ይዘጋባችሁ። አሜን። ሰማይ ዘላለም እኮ ነው። የሰማይ ህይወት የምድር ህይወት አይደለም። ታውቂያለሽ ወንድሜ፣ ታውቃለሽ? የሰማይ ህይወት የዚህ የምድር የ50 የ80 የ90 አይደለም። የቀረብን ባይሆንም አይደለም፣ ዘላለማዊ ነው። ዘላለም የሚባል ነገር አለ። ዘላለም ማለት ቅድም እኔ ጀመርኩበት ሰዓትና እዚያ ሁል ጊዜ አሁን የሆነ ሁል ጊዜ አሁን ሁል ጊዜ አሁን ሁል ጊዜ አሁን ሁል ጊዜ ደስ ይላል። አስፈሪነቱን ጌታ ክብሩን ጥሎ የመጣው ወዲህ ቀላል ህይወት ይመስላችኋል? ክርስትና አትቀልዱ፣ አንቀልድ። የዘላለም ነው። አልሰማሁም አትሉ። ይኸው አንድ ቀን እዛ የሆነ አንድ ወንጌላዊ መጥቶ እዛ እንደዚህ ዱብ ዱብ እያለ ነግሬ የለም። እዛ ጋር ስትቀርቡ እኮ ለፍርድ ስትቀርቡ እንደ እንትን ነው የሚያቀርብላችሁ። ሪካርድ የተደረገውን ነገር በአንድ ጊዜ ምታዩት እራሳችሁ ናችሁ። ጌታ አሁን እዛ በፊልም ላይ እንደምታው መልአኩ የሰይጣን እየገፈታተረ ዋያው እባክህ እሱ አይደለም። ራሳችሁ ነው ሄዳችሁ ጥልቅ የምትሉት። ያልፋል። ስለዚህ የክርስትና ህይወት ጠንቀቃ ሆነን የምንመላለስ ህይወት ነው። እንደፈለግን የምንወጣ፣ እንደፈለግን የምንገባ፣ እንደፈለገ የምንፋንንበት ህይወት አይደለም። ክብር ለኢየሱስ። አይዟችሁ ሕፃን ልጅ ነው እናንተ። ስለዚህ እንደፈለግን የምንሆንበት ህይወት አይደለም። አሮጌ ነገር ማውጣት እናመጣለን። አሜን። ለምሳሌ ይሄ የትዕቢተኛ ነገር በጣም ቀላል አይደለም።
ስለዚህ ልንታበይ አይገባም። በማን ላይ ነው የምትታበዩት እንዴ? አንዳንዶቻችን እኮ የምንታበይባቸው ምክንያቶቻችን እናንተ ጋር ያለ ሌላው ጋር የሌለ ነው። ሌላው ጋር ያለ እኮ እናንተ ጋር ያለ የሌለ ነገር አለ። መርሳት የለባችሁ። እናንተ በዛ ብትበልጡ ትዕቢት ብታሳዩ፣ እሱ ደግሞ በሌላ የሚበልጣችሁ ነገር እንዳላስብ። ስለዚህ ሚዛን ጠብቀን እንድንመላለስ አሮጌ ነገር ዛሬ እንጣል። አሜን። አዎ እውነትም ነገር የምትበልጡኝ በብዙ ነገር እንዳላችሁ አውቃለሁ። ደግሞም ትምክህቴን ከንቱ ከሚያደርግብኝ ሞት ይሻለኛል ይላል። የምበልጣችሁ ደግሞ የኔ ብዙ ነገር አለ። ግን እኩል ሚዛን ጠብቀን ነው በክርስትና ሕይወት የሚገባል። በምንበልጥበት ነገር ላይ ትዕቢት ማሳየት የለብንም። አሮጌ ጫማ። ለዚህ ነው አትታበዩ፣ በኩራት አትናገሩ፣ እግዚአብሔር ትልቅ ነው፣ ይህንን አስቡ፣ ይሆናል በሕይወቴ ያደርገዋል መድኃኒቴ። አንድ ቀን እዛ አይደለም ይቀይረዋል። አትታበዩ፣ በኩራት አትናገሩ፣ እግዚአብሔር ትልቅ ነው፣ ይህንን አስቡ። የመጨረሻው ሐሳቤ ርዕሱ እንዳለ ነው። ጫማህን ከእግርህ አውልቅ ነው። ለምን? የቆምክበት ስፍራ የተቀደሰ ነው። የህይወታችን ጎዳና የጀመራችሁት ይሄ የህይወት ጎዳና ቅዱስ ነው። ክብር ለኢየሱስ ይሁን። ገብቷችኋል? ያለ በብሉይ በዛኛ ላይ የጀመራችሁት አሁን ያላችሁበት ህይወት ቅዱስ ነው። ለዚህ እኔ ቅዱስ እንደሆንኩ እናንተም ተቀደሱ አለ። ቅዱስ ነው። መንገዳችሁ ቅዱስ ነው። ስለዚህ ያልተቀደሰ ማንነት አሮጌ ነው። እንደ አሮጌ ጫማ ነው። የአሮጌው ሰው ባህሪ ነው። አውጥተን ግን እንድንጥለው እግዚአብሔር ይፈልጋል። ጎዳናው አዲስ ነው። ያላችሁበት ህይወት አዲስ ህይወት ዛሬ ነግራችሁ። በዚህ ያላችሁ ሁላችንም በአዲሱ ጎዳና ላይ ነው። ሁሉን አዲስ ባደረገ በአዲስ ጎዳና ላይ አሮጌ ነገር አብሮ ሊሄድ አይችልም። ለዚህ ነው ምን ያለው ዘይት የሞቱ ዝንቦች ያበላሹታል። የተቀመመውን ዘይት ቅዱስ ሲሆኑ የተቀመመውን ዘይት የሞቱ ዝንቦች የሞቱ ዝንቦች ያገሙታል፣ ያበላሹታል። ህይወታችሁ ተወራርዳችሁ የገባችሁበትን ሞቶልኛል ብላችሁ ራሱን ለሰጣችሁ ጌታ የሰጣችሁለትን ይህንን የጌታችሁን ማንነት ያበላሽባችኋል። አሮጌ ነገር ያልተዋችሁት ያልተው ነው። ዛሬ ግን እግዚአብሔር አውልቀን እንድንጥለው ይፈልጋል። አሜን ነው። ስለዚህ ተስፋ ከምታደርጉት ጨርሻለሁ። አምላካችሁ እግዚአብሔር ሞገስና ጸጋ ክብር እንዲሆንላችሁ ትፈልጋላችሁ። እግዚአብሔር የተናገረንን ቃል እንተግብረው። የሰማነውን የሰራዊት ጌታ እግዚአብሔር ይባርክልን። በጽድቅ እንድንመላለስ ጌታ ይርዳን። እንቆማለን።